ሁለታችን ባለትዳር ነን በነገራችን ላይ እኔና ጓደኛዬ እዚህ ጋር የምታያት ደግሞ ፎዚ ሁለታችንም ባለትዳር ነን። ግን ባለትዳርም ብትሆኑ ባሎቻችሁ ከጓደኞቻችን ጋር ምሳል እንበላ ነው ምናምን እያሉ ብዙ ጊዜ ያሳልፋሉ። ጓደኞቼ ለዚህ እንግዲህ ወሳኝ ናቸው። እኔ ብቀርም በቃ ካልመጣሽ ብሎ የሆነ ቦታ ወስደውም ብሎን ነው እና ብልጠታችን ያልኳችሁ እዚህ ላይ ነው። ሁላችንም ብልጥ ነን የምንላቸው እኛ በተዝናናን ቁጥር ሼም ምናምን ይሄ አንዱ ሂሳብ ይዝጋ ምናምን የሚባል ነገር የለም። ቆንጆ ቡና ነው ያላቸው፣ የሚጣፍጥ ቡና ነው። እዚህ ቤትም ለማስታወቂያ አይደለም፣ እኔ የተመቸኝን ነገር ነው የምናገረው ቤቱን ለማድነቅ ያክል እና እዚህ ጋር በላን። እሷ መጣለች፣ ጥብሱን በልታለች። እዚህ ጋር ዝልዝላችንንም በላን ጠጣን እና ደስ የሚል ጊዜ አሳለፍን። ምሳ ሰዓት እንደዚህ በላን እና እንጂ አንድ ሰው ላይ ብቻ ጫና ተደርጎ ምናምን አይደለም። እዚህ ጋር ምግቡ ታዘዘ። ምግቡ ቀድሟት መጣ። አንዷ ጓደኛችን ሳትመጣ እንግዲህ ይበርዳል መብላት ጀመርን። እኛ ትድረስብን ባጃጅ ላይ ነኝ ብላለች፣ እየመጣች ነው። እኛም እያጣጣፍነው ነው፣ እየበላን ነው እና ከሚሴ ላይ በቃ አለ የሚባል ምግብ ቤት ነው። ይሄ ምግብ ቤት ማስታወቂያ ምናምን አይደለም፣ ግን ምግባቸው ሁሌ የማይቀየር። በነገራችን ላይ እንዴት ናችሁ እናንተ? ግን ማለቴ አሁን ሴቶች ብዙ ጊዜ አልተለመደም፣ ሁሌም ቤት ነው የምንበላው። አንዳንዴ ውጭም እየሰራን ስንውል እኮ ውጭም ደግሞ መብላት አለብን። ከዛ ከሰዴና ይያዣለሁኝ ወይ ባመሞቅ አለብኝ። አሰላሙ አለይኩም ቤተሰብ እንዴት ናችሁ? ዛሬ እንግዲህ እንዴት አደራችሁ? ያው ዛሬ ውጭ ነው የምውለው። ዛሬ እንደተለመደው ቤት አይደለም፣ ግን ከቤት ስወጣ ግዴታ ያው ቤቴን አጸዳድቼ አነጣጥፌ ነው የምወጣው እና ዛሬ ውጭ ነው የምንውለው። አብረን እንዋል። ግን ረፈድ አድርጌ ስለምወጣ ቤትም አጸዳድቼም ብዬ ራሴን አዘጋጅቼ ነው የምወጣው። አብራችን ቆዩ እና እንደተለመደው ቤቴን አጸዳዳው። ምን አልኩኝ? ያነጣጥፍኩ ነው እዚህ ጋር አጸዳድቼ ጨርሼ እና ጓደኞቼ ዛሬ ምሳ ምንም አልሰራም፣ ውጭ ነው ውሎዬ። በስንት ብር ወጭ እንደሞላ አብረን እናያለን። በነገራችን ላይ አንዳንዴ እኔ ሁሌ ቤት የሆነ ቀን አለን ጓደኞቼ ጋራ ምሳ ምንም ውጭ ላይ በቃ ውጭ የምንውልበት ማለት ነው። እና ዛሬ ያን ውሎ ነው ማሳያችሁ። እና ቤቴን አጸዳዳሁኝ፣ ያነጣጠፍኩኝ እንደተለመደው። ከዛ ራሴንም ማጸዳዳት አለብኝ ልበላችሁ። ከዛ ሰዓቱ ረፈድ ብሎ ስለመወጣ ቤቱን ካነጣጠፍኩ በኋላ እዚህ ጋር ምንጣፉን ቢብሎኝ ነው ከዚህ ከመጅልስ ውስጥ ይወጣና ከዛ ለማስገባት ደግሞ ብቻዬን ያቅተኛል፣ አልችልም እላችኋለሁኝ። ለማንኛውም እዚህ ጋር እያስገባሁኝ ነው። ከዛ ከሰዴና ይያዣለሁኝ። ወይ ባመሞቅ አለብኝ ወይ ባሪፍ ነው እና ወይባ ነበረኝና እሱን ድቦቅ እንደዚህ ተቀባባሁና ሞኩኝ፣ ታጣጣኩኝ። ቪዲዮ እንዳይበዛባችሁ ለማንኛውም ብዬ ከዛ ተጣጥቤ ፏልኩኝ። የምሄድበት ሰዓት ደረሰ እና እንደዚህ ፏልኩኝ፣ ለባበስኩኝና ቀጥታ ወደ መውጣቱ ነው የምሄደው። እና ያው እንግዲህ ለባበስኩኝ ልብስ ጥቁር ልብስ ጋር ደግሞ አያይዞኛል። በቃ ጠቆር ያለ ልብስ ደስ እያለኝ ነው። በተለይ አባያ በቃ የሚያማምርም አባያ ስላለ አባያ መልበስ ነው ደስ የሚለኝ። እና ለማንኛውም እንደዚህ ጓደኞቼ ያው እንግዲህ ጥቁር ልብስ ወድጃለሁኝ ልላችሁ ፈልጌ ነው። እና ጥቁር ያለው ልብስ ነው በቃ መልበስ የፈለኩት። እና እንዴት ነው ጥቁር ልብስ እኮ አይሰለችማ፣ ደስ ይላል፣ ደግሞ ፍክት ያደርጋል። እና ለማንኛውም ወደ ውጭ እየወጣሁ ነው። እነሱም እዛ እየጠበቁኝ ስለሆነ ባጃጃችን ይዘን እንሄዳለን። እነሱም አርፋጅ ናቸው በተባባልንበት ሰዓት በነገራችን ላይ አይገኙም። እኔም ረፈድ አድርጌ ነው የወጣሁት። እኔ አላረፍድም በነገራችን ላይ ቀጠሮ አክባሪ ነኝ። ግን እነሱ የተባባልነውን ሰዓት ዘለውት ነው የሚወጡትና እና እስኪ ውሎዬን አሳያችኋለሁኝ። አብረን እንዋል። ከዛ ወደ ውጭ ወጣሁኝ። እዚህ ጋር ባጃጅ እየጠበቅኩኝ ነው። ገና እዛው ሰፈር ነኝ። ከቤት ወደ ብዙም አራኩም እና ሄድን፣ ተገናኘን። አንዷ ቀርታለች አልመጣችም እስካሁን። እሷን ስንጠብቅ ቆየን። ከዛ በቃ እዛው ሄዱና ምሳውን እየበላችሁ ጠብቁኝ አለችንና ሄድን እላችኋለሁ። ምሳ ሰዓት ደረሰ እና እዛው አዘን ጠብቃት አለን እና በጣም የምንወደው ምግብ ቤት አለ። በቃ እዛ ነው የምንሄደው እና እዚህ ጋር ቁመን በቃ እሷን በመጠበቅ ነበረ። መጨረሻ ላይ ቀረሁ ይብላ ማለቴ ዘገያለው ትንሽ፣ ሄዱና ጠብቁኝ እዛው ብላ ደወለችልን እና እዛው ሄድን እላችኋለሁኝ። በነገራችን ላይ እንዴት ናችሁ እናንተ? ግን ማለቴ አሁን ሴቶች ብዙ ጊዜ አልተለመደም፣ ሁሌም ቤት ነው የምንበላው። አንዳንዴ ውጭም እየሰራን ስንውል እኮ ውጭም ደግሞ መብላት አለብን። ምክንያቱም የሆነ ቀን ጓደኞቻችን ጋራ ዘና የምንልበት ቀን መኖር አለበት። ካልሆነ ግን ያው ደስ አይልም። ሁሌ በቃ
ሁሌ ቤት ውስጥ ብቻ ስራ ብቻ አይሆንም እኮ አንዳንዴ ከጓደኞቻችን ጋር። በነገራችን ላይ እኔ ጓደኞቼ ጋር በቃ ደስ የሚል ጊዜ ነው የማሳልፈው። ዘና ነው የሚያረጉኝ ማለት ደስ የሚል ጓደኞች ናቸው እና ዘና ብዬ ነው የምውለው። እና ደግሞ ብልጦች ናቸው፣ ብልጥነን ሁላችንም። ለምን እንደሆነ ታውቃላችሁ? እዚህ ምግቡን አዘን እየጠበቅን ነው። ለምን ብልጦች ናቸው እንዳልኳችሁ ትንሽ ቆይታችሁ ትደርሱበታላችሁ። ምክንያቱም ብልጠታችን ምን ላይ እንደሆነ ማለት ነው። አብዛኛው ጓደኛ ይሰበሰብና አንድ ሰው ብቻ ነው ብልጥ የሚሆነው። እኛ ግን ብልጠታችን የጋራ ብልጠት ነው ያለን። በቃ የምናሳልፈውን ቀናችንን ስናሳልፍ በጋራ ነው የምናሳልፈው ሁሉንም ነገር እንጂ አንድ ሰው ላይ ብቻ ጫና ተደርጎ ምናምን አይደለም። እዚህ ጋር ምግቡ ታዘዘ። ምግቡ ቀድሟት መጣ። አንዷ ጓደኛችን ሳትመጣ እንግዲህ ይበርዳል፣ መብላት ጀመርን። እኛ ትድረስብን ባጃጅ ላይ ነው ብላለች፣ እየመጣች ነው። እኛም እያጣጣፍነው ነው፣ እየበላን ነው። እና ከሚሴ ላይ በቃ አለ የሚባል ምግብ ቤት ነው። ይሄ ምግብ ቤት ማስታወቂያ ምናምን አይደለም፣ ግን ምግባቸው ሁሌ የማይቀየር ምግብ ቤቱ ከተጀመረ ወደ 10 ዓመት ይሆናል ይላሉ የሚያውቁ ሰዎች ማለት ነው። ያው እኔ የመጣሁት አሁን ቢሆንም ግን ይሄ ምግብ ቤት ሁሌም የማይሰለች ጣዕሙ የማይቀየር ጥብስ ቤት ነው። ጥብስ ብቻ ነው የሚሸጠው እና ምሳ ሰዓት ጠዋት በሌሊት ነው ከሱብሂ ይጀምራል። ሱብሂ ላይ ጥብስ ብትመጡ በቃ ወረፋን ከጠዋት የጀመረ እስከ 8 ሰዓት ድረስ አንዳንዴም 7 ሰዓት ከምናምን የሚያልቅበት ሰዓት አለ። ይጨርሳሉ። ከዛ በኋላ ይነሳሳልና በጣም አሪፍ ምግብ ቤት ነው። ጓደኛችን መታለች ለማንኛውም እዚህ ጋር። ከዛ ሸክላ ጥብስ ደግሞ መጨረሻ ላይ ነው የሚመጣላችሁ። ያው መጀመሪያ በእንጀራ ከበላችሁ ይሄ ለመዝናኛ ነው ሸክላ ጥብሱ። እና እዚህ ጋር ደግሞ ሸክላ ጥብሳችንን በላን። ሁሉ ምግባቸው ይጣፍጣል። እዚህ ቤት አንድ የሚያማርሰው የለም። ምግቡ እንደዚህ ሆነብኝ የሚል ሰው አሰሙም። ሁሉም ጸጥ ብሎ በልቶ ሲወጣ ነው የምታዩትና በጣም ቆንጆ ምግብ ቤት ነው። እኔ ከሚሴ ላይ ካየኋቸው ምግብ ቤቶች በቃ ጥብስ ቤት ማለት ነው። አንደኛ ጥብስ ቤት ይሄ ነው። እኛ በቃ ብዙ ጊዜ ሄደን እንደውም ረፈድ አድርገን ከሄድን 7 ሰዓት ምናምን የሚጠፋበት ሰዓት አለ ጥብስ ማለት ነው። አልቋል እና በቃ በወረፋ ነው የሚበላው፣ በወረፋ ነው የሚያልቀው። በቃ ደስ የሚል ነው። እኔ እንደዚህ አይነት ምግብ ቤት አይቻላ ምግብ ቤቱን ለማድነቅ ያክል እና እዚህ ጋር በላን። እሷ መጣለች፣ ጥብሱን በልታለች። ከዛ እዚህ ጋር ዝልዝላችንንም በላን፣ ጠጣን እና ደስ የሚል ጊዜ አሳለፍን። ምሳ ሰዓት እንደዚህ በላን እና አንዳንዴ ውጭ ወጣ ብላችሁ ደግሞ መብላት ጥሩ ነው። ሁሌ ቤት እንግዲህ እኛ እንሰለቻለን። በዛ ላይ ዲፕሬሽን ውስጥ እንገባለን። ሴቶች ሆርሞናችን ይቀያየራል፣ በተለይ በወሊድ ጊዜ። አሁን እኔ ያለሁበት ሁኔታ ራሴን እያሸነፍኩኝ ነው እንጂ በቃ ዝም ብሎ ድብርት፣ ቤትም ስትሉ ምን ስትሉ በቃ የሚደብርባችሁ ጊዜ ይበዛል እና ለዛ ደግሞ ራሳችሁን ዘና ማድረግ፣ ብዙም ለድብርት ቦታ ለመስጠት። ከዛም ባለፈ ደግሞ ያው ሃይማኖታችሁን ላይ ጠበቅ ማለት አሪፍ ነው ይመስለኛል ለድብርት። ምክንያቱም ብዙ በወሊድ ላይ ያለፋችሁ ሴቶች፣ በአራስነት ያለፋችሁ ሴቶች ትረዱኛላችሁ ብዬ አስባለሁኝ። ይሄ ነገር እንዳይመጣብን እየጣርኩ ነው እኔ በራሴ ላይ። በጣም እየደበረኝም በቃ ወጣ ብዬ ለማሳለፍ ምን ለማለት በቃ ያንን ለማድረግ እንጂ አስተኝቶ የሚያስቀራችሁ ነገር አለ። በተለይ አራስ ቤት ውጡ በቃ ስሩ ማይል በቃ እዛው እንደለመዳችሁት አልጋ ላይ እየተገላበጣችሁ በዛው የሚቀሩ ብዙ ሰዎችም ስላሉ ነው እንደዛ ምላችሁና ጓደኞቼ ለዚህ እንግዲህ ወሳኝ ናቸው። እኔ ብቀርም በቃ ካልመጣሽ ብሎ የሆነ ቦታ ወስደውም ብሎን ነው እና ብልጠታችን ያልኳችሁ እዚህ ላይ ነው። ሁላችንም ብልጥ ነን የምንላችሁ እኛ በተዝናናን ቁጥር ምናምን ይሄ አንዱ ሂሳብ ይዝጋ ምናምን የሚባል ነገር የለም። ሁላችንም በጋራ ዋተን ነው የምንበላው የምንጠጣው። ይሄ ነገራችን ደግሞ ፍቅራችን እንዲጨምር በቃ ሁሌም ተገናኝተን ብላን ጠጣነት ዛሬ ቀን እናሳልፍ በተባባልን ቁጥር እንደዚህ ነው የምናሳልፈው። አጋጭተን ነው የምንበላው ልላችሁ ፈልጌ ነው። ከዛ ምንም ደስ የሚል ጊዜ ነው የምናሳልፈው እና ጓደኞቼ በላን ጠጣን። ከዛው ደግሞ የቡና ሰዓት ነው። እስቲ ኪኒ ማጋጨት አሁን ምን ይባላል ካሜራ ማራችን እና ለማንኛውም እዚህ ጋር ባጃጅ እንይዝ ነው እንግዲህ ደግሞ ወደ ቡና ደግሞ ቆንጆ ቡና ወደሚገኝበት ቦታ ነው የምንሄደው። ምግባችንን ከበላን በኋላ ቡናችንን እንጠጣ፣ ጥርሳችንን እየሰቀሰቅን ሁላችንም እስቲ ኪኒ ይዘናል። እዚህ ጋር ራሴ ሳይው ማለት ነው እና እስከላችሁ ምን ይበሉ እና ለማንኛውም ጓደኞቼ የባጃጅ ብር ሳይቀር በጋራ ነው የምንከፍለው፣ እያያችሁ ነው። እና ብልጠት ያልኳችሁ ይሄንን ነው። እዚህ ጋር ቡና የምንጠጣበት
ቤት ደረስን። ቆንጆ ቡና ነው ያላቸው፣ የሚጣፍጥ ቡና ነው። እዚህ ቤትም ለማስታወቂያ አይደለም፣ እኔ የተመቸኝን ነገር ነው የምናገረው። ለዚህ ቤትም ደግሞ ቆንጆ ቡና አላቸው፣ ደስ የሚል ቡና ማለት ነው። እና ኮፊ ሃውስ ናት እንደምታዩት፣ ቆንጆ ኮፊ ሃውስ ናት። ትኩስ ነገርም እንደዚህ ሳንዱች ምናምን ፍርፍር ሽሮ ምናምን አላት መሰለኝ፣ እንደዛ አይነት ነገር ናት። እና እዚህ መጣንና ቡናችንን አዘዝን። ቡናችንን እንጠጣ ነው እንደምታዩት። እንግዲህ በቃ አንዳንዴ ወጣ ብላችሁም ደግሞ ጥሩ ጊዜ ማሳለፍ ጥሩ ነው። እኔ ዛሬ እንግዲህ ውሎ ይሄን ይመስላል። የጓደኞቼ ጋር ጊዜን ያሳለፍኩት ከቀን ጀምሬ። ሁለታችን ባለትዳር ነን በነገራችን ላይ፣ እኔና ጓደኛዬ። እዚህ ጋር የምታዩት ደግሞ ፎዚ፣ ሁለታችንም ባለትዳር ነን። ግን ባለትዳርም ብትሆኑ ባሎቻችሁ ከጓደኞቻችን ጋር ምሳል እንበላ ነው ምናምን እያሉ ብዙ ጊዜ ያሳልፋሉ እኮ አይደል እንዴ? እኛም ደግሞ ሁሉ ጊዜ እንደነሱ ባይሆንም አንዳንዴ እንደዚህ ብናው ተጫጭሰው መጣ። ለማንኛውም አንዳንዴ የራሳችን ጊዜ ሊኖረን ይገባል ባይነን። ምክንያቱም ቤት ውስጥ ድብርት አለ፣ ከድብርት ደግሞ ብዙ ነገር ይመጣል እና በቃ ላለመደበር ራሳችን ወተን እንደምንሰራው ወተን መዝናናትም ደግሞ ደስ የሚል ነገር ነው። እዚሁ ባለን አቅም ትልቅ ነገር ባናደርግ ልላችሁ ፈልጌ ነው። ለማንኛውም የቡናችንን ሂሳብ እንደዚሁ ከፈልን። ሁሉም ነገር ሼሪንግ ኢዝ ምንድን ነው የሚባለው? ሼሪንግ ኢዝ ላይቭ ነው አላውቅም፣ ብቻ ሼር ደስ የሚል ነገር ነው እና የዛሬው ውሎ ይሄን ይመስላል። ባይ